ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን አለባበስና ከውበት አጠባበቅ ጋር የተያያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮው ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። 99% ከሴቶች በላይ ቀዳሚ የሚያደርጉሽ 10 የውበት ሚስጥሮች። እስካሁን ሁሉንም የውበት ምክሮች አይቻለሁ ብለሽ ታስቢ ይሆናል፣ ግን ትክክለኛውን አልተመለከትሽም። እውነተኛዎቹ ሚስጥሮች በቲክቶክ ወይም በመደብሮች አይገኙም። ሁልጊዜ በቀላሉ የተስተካከሉ የሚመስሉ ሴቶች በስውር የሚጠቀሙባቸው ናቸው። እነዚህ ትንንሽ ግን የስትራቴጂ ለውጦች ፊትሽን፣ ጸጉርሽንና አጠቃላይ ገጽታሽን በአንድ ጊዜ ያሻሽላሉ። ውድ ምርቶች የሉም፣ የማይጠቅሙ ነገሮች የሉም። በእውነት የሚሰሩ ነገሮች ብቻ ናቸው። ከእነዚህ አንዱንም ካጣሽ ብዙውን ጥቅም እንዳጣሽ ይቆጠራል። ወደ ዝርዝሩ እንግባ። አንደኛ፣ ነጭ ሽንኩርት ለጥፍር ውበት። ይሄ ከእነዚያ በስውር የሚደረጉ ልማዶች አንዱ ነው። ይህን ማድረግሽ ከ99% ሴቶች ቀዳሚ ያደርግሻል። ነጭ ሽንኩርት ጥፍሮችሽን ያጠነክራል፣ ንጹህ፣ ጤናማና የተዋበ ያደርጋቸዋል። አንድ ነጭ ሽንኩርት ቆርጠሽ በንጹህ ጥፍሮችሽ ላይ በቀጥታ ማሸት፣ ለጥቂት ደቂቃዎች መተውና ከዛ መታጠብ። ይህም በቀጣይነት ካደረግሽ እጆችሽ ውድ የሚመስሉና በጥሩ ሁኔታ እየተንከባከብሻቸው ይመስላሉ። አብዛኞቹ ሴቶች ጥፍሮቻቸውን ይተዋሉ። ለዚህ ነው ይህን ማድረግ ያለብሽ። ሁለተኛ፣ የኮብራ ስትረች ለአማረ ቁመና። አብዛኞቹ ሴቶች የሚስብ ውበታቸውን ባለማወቅ ያበላሻሉ። ይህም በቀላሉ መጥፎ ፖስቸር በመያዝ ነው። ይህ ስትሬች ጀርባሽንና ፖስቸርሽን ያስተካክላል። እጆችሽን በመካከለኛ ትክክለኛ ቦታ ታስቀምጫቸዋለሽ። ከጭንቅላትሽና ከወገብሽ ቀና ትያለሽ። ከዛም ለ20 ወይም ለ30 ሰከንዶች ትይዣለሽ። በቀን ለጥቂት ጊዜ ደጋግሚው፣ ለውጡን ታየዋለሽ። ሶስተኛ፣ አንጸባራቂ የፊት ማስክ። የፊት ማስክ ከ99% ሴቶች ቀዳሚ ሆናችሁ እንድትታዩ ያደርጋል። ይህ ዝቅተኛ ወጪ የሚያስወጣና ከፍ ያለ ተጽዕኖ የሚፈጥር ነው። ተጠቅማችሁት ለፊታችሁ በፍጥነት የሚያነጻ ውበት ያመጣል። እርጎ፣ ማርና ጥቂት እርድ አንድ ላይ ቀላቅሉ። ከዚያም በንጹህ ፊታችሁ ላይ ተቀቡ። ለ20 ደቂቃዎች አቆዩት። ከዛም ፊታችሁን በክቡ ማሳጅ እያደረጋችሁ ለብ ባለ ውሃ ታጠቡ። ማሳጅ ማድረግ ፊታችሁ እንዲያበራና እንዲለሰልስ ያደርጋል። አራተኛ፣ ከንፈር ማጽዳት ወይም ሊፕ ኤክስፎሊዬሽን። ለስላሳና የሚያምር ከንፈር አብዛኞቹ ሴቶች ችላ የሚሉት ነገር ነው። ይህን ምክር መጠቀም ይኖርባቸዋል። ለስላሳ ብሩሽ ውሰዱ፣ በትንሹ አርጥቡትና በስሱ ብረሽ አድርጉት። ጫና መጠቀም የለባችሁም። ከዛ በኋላ በውሃ ታጠቡትና ቀጥሎ ማር ተቀቡት። ይህም የሞተ ቆዳን በማንሳት ከንፈራችሁ ያማረ ጤነኛ እንዲሆን ያደርጋል። ይህ ትንሽ ልማድ ከሁሉም ሴቶች በላይ ማራኪና ንጹህ እንድትሆኑ ያደርጋቸዋል። አምስተኛ፣ ሳሙና ለቅንድብ ማማር። ቅንድብ መልክሽን ሙሉ በሙሉ ይለውጣል። ቅንድብሽ ካልተስተካከለ ፊትሽ ደካማ ይመስላል። ትንሽ የቅንድብ ብሩሽ ውሰጅና በትንሹ አርጥቢው። ሳሙናውን በብሩሹ ላይ ቀቢው። ከዛም ቅንድብሽን እንደምትፈልጊው አስተካክይበት። ይሄ አይኖችሽን ያሳምራል፣ መልክሽ እንዲጎላ ያደርጋል። ያለ ሜካፕ ንጹህና የተዋበ መልክ ይፈጥራል። ቅንድባችሁ ቅርጹን እንደያዘ ለሰዓታት እንዲቆይ ያደርጋል። ስድስተኛ፣ የሌሊት የከንፈር ውበት አጠባበቅ። ይህ ከቀላል ልማዶች አንዱ ነው እና ትልቅ ተጽዕኖ አለው። ከንፈር ከሌላ የሰውነታችን ክፍል ይበልጥ በፍጥነት ለድርቀት ይጋለጣል። ለዛም ነው የመድረቅ የመሰነጣጠቅ ባህሪ የሚታይበት። ከመተኛታችሁ ከ15 ወይም ከ30 ደቂቃ በፊት ቫዝሊን በደንብ ተቀቡ። ይህም ከንፈራችሁ ሙሉ ሌሊት እንዲለሰልስ ያደርገዋል። ከንፈራችሁ ጠዋት ላይ ለስላሳ ሙሉ ሆኖ ይታያል። ማንኛውም ኢንጀክሽን፣ ፕላምፐር ወይም ግሎስ መጠቀም ራሱ አያስፈልጋችሁም። ከንፈራችሁን ሁሌም ማለስለስ የከንፈራችሁ ቀለም ያለ ሜካፕ እንዲያምርና ጤነኛ እንዲሆን ያደርጋል። አብዛኞቹ ሴቶች ቆዳቸው ላይ ብቻ ትኩረት ያደርጉና ከንፈራቸውን ይረሳሉ። ይህ ግን መሆን የለበትም። ሰባተኛ፣ ጓሻ ማሳጅ። ይህ ለሴቶች ከመርፌዎች ከፊልተር በላይ ፊታቸውን የሚያሳምሩበት መንገድ ነው። ጓሻ የሚሰራው የሊምፋቲክ ፍሳሽንና የደም ዝውውርን በማነቃቃት ሲሆን ይህም የፈሳሽ መቆየትን ይቀንሳል እና የፊት ውጥረትን ያስታግሳል። በንጹህ ፊት ጀምሩ። ላይት ሞይስቸራይዘር ፊታችሁ ላይ አድርጉ። ድንጋዩን በመጠቀም ከጉንጫችሁ ወደ መንጋጋችሁና
ወደ አንገታችሁ እየሳባችሁ ማሳጅ አድርጉት። ይህም የፊታችሁን እብጠት ይቀንሳል። የጆው ላይናችሁ እንዲያምር፣ ጉንጫችሁ ሊፍት እንዲያደርግ፣ የፊታችሁ ጡንቻ እንዲዝናና ያደርጋል። ቀጣይነት ሁሉም ነገር ነው። ጥቂት ደቂቃዎች በጊዜ ሂደት የሚታዩ ለውጦችን ያመጣሉ። 8ኛ በበረዶ ውስጥ ፊትን መንከር። ይህ ፊታችን ወዲያውኑ ለማነቃቃት ፈጣኑ ዘዴ ነው። ቀዝቃዛ የደም ስሮች እንዲጠገኑ ያደርጋቸዋል። ይህ እብጠትን ይቀንሳልና ኢንፍላሜሽንን ወዲያውኑ ያረጋጋል። አንድ ጎድጓዳ ሳህን በቀዝቃዛ ውሃና በረዶ ሙሉት። ከዛም ፊታችሁን ከ10 እስከ 15 ሰከንድ በውሃ ውስጥ አስገቡት። ለመተንፈስ እንዳትቸገሩ እየወጣችሁ ትንፋሽ ሰብስቡ። ይህንን ከ3 እስከ 4 ጊዜ ደጋግሙት። ቆዳችሁን ያጠነክራል፣ የፊት መቅላትን ይቀንሳል፣ ገጽታችሁን ያጎላል። በሜካፕ ማምጣት የማትችሉትን ንጹህና ትኩስ መልክ ይሰጣችኋል። በጠዋት ከቤት ከመውጣታችሁ በፊት ብታደርጉት የበለጠ ኃይል አለው። አብዛኞቹ ሴቶች ምቾት የሚነሳቸውን ነገር ያስወግዳሉ። ቀዳሚ ሆነው መታየት የሚፈልጉ ሴቶች ግን ይህን ያደርጉታል። 9ኛ በቂ እንቅልፍ መተኛት። ይሄ ሁልጊዜ የደከሙ የሚመስሉ ሴቶችን ከሚያበሩ ሴቶች በዝምታ የሚለያቸው ልምድ ነው። እንቅልፍ እረፍት ብቻ አይደለም፣ ራስን መጠገን ነው። ቆዳችሁ እንደገና ይገነባል፣ እብጠትን ይቀንሳል እና የፊት ገጽታዎችን ዘና ያደርጋል። በየምሽቱ ከ7 እስከ 8 ሰዓታት ለመተኛት አቅዱ። ከመተኛታችሁ ቢያንስ ከ30 ደቂቃዎች በፊት ስልካችሁን አስቀምጡት። ሰማያዊ ብርሃን ፊታችሁ እንዲወጠርና አይምሯችሁ ከመጠን በላይ እንዲነቃቃ ያደርጋል። ኃይለኛ መብራቶችን አጥፉ። ወጥ የሆነ እንቅልፍ እብጠትን ይቀንሳል፣ ጥቁር ሴል ክሮችን ያሻሽላል እና በሚቀጥለው ቀን የሰውነት ፖስቸርና ጉልበት ይሰጣችኋል። ምንም ሲረም፣ ምንም አይነት ሕክምና፣ ምንም አይነት ነገር ሊተካው የማይችለው ነገር ነው። አብዛኞቹ ሴቶች እንቅልፍን ይሰዋሉ እና በምርቶች ለማስተካከል ይሞክራሉ። ይህ ግን አይሰራም። 10ኛ በራስ መተማመን። ይህ ምንም አይነት የውበት መደራረብ ሊተካው የማይችል ነው። ሐሳባችሁ፣ የፊታችሁ ቅርጽ፣ ፖስቸራችሁ፣ የድምጻችሁ ቃና ሰዎች ለእናንተ ምላሽ የሚሰጡበትን መንገድ ይቀርጻሉ። ራሳችሁን ያለማቋረጥ ስትወቅሱ ፊታችሁ ይጨማደዳል፣ ትከሻችሁ ይወርዳል፣ ፕሬዘንሳችሁን ይቀንሳል። በራስ መተማመናችሁን ስትጨምሩ፣ ራሳችሁን ስታከብሩ፣ ሰውነታችሁ በራሱ በቅጽበት ያንጸባርቃል። በኮንፊደንስ መናገር መረጋጋትን፣ ውበትን፣ ዋጋንና እርግጠኝነትን ከሚያጠናክሩ መገለጫዎች አንዱ ነው። በእርጋታ ላይ የተመሰረተ በራስ መተማመን ወደ ክፍሎች እየተራመዳችሁ እንዴት እንደምትገቡ፣ ሰዎች ለምን ያህል ጊዜ የአይን ግንኙነት እንደሚያደርጉና ራሳችሁን እንዴት እንደምትጠብቁ ያሳያል። አብዛኞቹ ሴቶች በመስታወት ላይ ብቻ ያተኩራሉ። ከ99% በላይ የሆኑ ሴቶች መስታወቱ ማሳየት በማይችለው ነገር ላይ ይሰራሉ። እነዚህ የነገርኳችሁ ዘዴዎች ከአንድ የውበት ስታንዳርድ ጋር ስለመስማማት አይደለም። ይህን የምትመለከት እያንዳንዷ ሴት ተካታለች። እድሜና ሌሎች ነገሮች አይወስነውም። እነዚህ ልማዶች የሚሰሩት ስትራቴጂካዊ እንጂ ላዩን አይደለም። ስለዚህ ዛሬውኑ ጀምራችሁ ተግባራዊ አድርጓቸው። ከዛሬ ጀምሮ እነዚህን አደርጋለሁ ያላችሁ ጻፉልኝ። ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሐሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ቻናሌን ሰብስክራይብ ማድረግ፣ አዳዲስ የመለቃቸው ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑ መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ።